ዋሪሁኝ እየሰራው እገኛለሁ። ሜትሮ ሪል ስቴት እንግዲህ ቡልቡላ ቦሌ ቡልቡላ የምንለው አካባቢ ላይ ምናልባት ከአየር መንገድ በጣም በቅርብ ርቀት የሚገኝ አካባቢ ነው። እዛ ሎኬሽን ላይ 60,000 ስኩዌር ሜትር ላይ ያረፈ ሰፊ የመኖሪያ መንደርን እየገነባልን ይገኛል። ይህ መንደር ደግሞ እንደ መንደር 3 አይነት የቤት ታይፖችን ይዞ ነው የቀረበው። ቪላ ቤቶች አሉበት፣ ታውን ሃውሶች እነዚህ ጂፕላስ ሲሆኑ ግድግዳ ሼር የሚያደርጉ ታውን ሃውሶች አሉበት። አፓርትመንቶች ደግሞ ከከተማው በተለየ መልኩ ጂፕላስ3 እና ጂፕላስ4 ከፍታ ያላቸው ለውራይዝ የሆኑ በቁመታቸው አጫጭር የሆኑ አፓርትመንቶችን ይዘን የቀረብ ነው። እነዚህ አፓርትመንቶች ነው አሁን ላይ ለሽያጭ ይዘን የቀረብ ነው ማለት ነው። እንደ ኮምፓውንድ ግን ስናየው ምናልባት በኋላ ወተን ሳይቱን በደንብ በስፋት ስለምናየው 60% እና 70% የሚሆነውን ገንብተን አጠናቀን ለደንበኞች አስረክበነዋል። በተቀራቸው 30% ነው የተወሰኑ ብሎኮችን እየገነባን ያለ ነው፣ ለሽያጭም ያቀረብንና እየሸጥን ያለ ነው። እነሱም ብሎኮች ነው ማለት ነው። እንግዲህ የተለያዩ የቤት አማራጮችን ነው ይዛችሁ እንደቀረባችሁ የነገርከኝና ደንበኞች ቢመጡ እናንተ ጋር ከስንት ጀምረው ማግኘት ይችላሉ? በጣም ጥሩ። እንግዲህ ቤቶቻችን አሁን ላይ ሽያጭ ላይ የሚገኙት እነዚህ ቪላና ታውን ሃውስ የምንላቸው ሙሉ ለሙሉ ሽጠን ስለጨረስን አፓርትመንቶቹ ናቸው። እነዚህ አፓርትመንቶች ደግሞ ቅድም እንዳልኩሽ ከፍታቸው ጂፕላስ3 እና ጂፕላስ4 ነው። በፍሎር አንድ ቤት የሆነ አይነት ዲዛይን ያላቸው ናቸው። ባለ2 እና ባለ3 መኝታ ቤት አማራጮችን ነው የምናገኘው። ለምሳሌ ባለ2 መኝታ ቤት 107 ካሬ ሜትር እና 110 ካሬ ሜትር አማራጭ አለን። ባለ3 መኝታ ቤት ደግሞ 130 ካሬ ሜትር እና 133 ካሬ ሜትር አማራጭ ያላቸውን ቤቶች ነው ይዘን የቀረብ ነው ማለት ነው። እነዚህ ቤቶች በሁለት አይነት የዋጋ አማራጭም ነው ደግሞ ለሽያጭ የቀረቡት፣ በሴሚ ፊኒሽንግ ስታተስ እና በፉል ፊኒሽንግ ስታተስ ማለት ነው። ስለዚህ እነዚህን ቤቶች ነው አሁን ላይ እየሸጥን ያለ ነው ማለት ነው። በጣም ጥሩ። እንግዲህ እነዚህ የቤት አማራጮች በሰሚ ፊኒሽድ እና በፉል ፊኒሽድ ነው ይዛችሁ የመጣችሁት። እንደ ደንበኛው ፍላጎት እና ምንን ያካትታል? ምናልባት ሰሚ ፊኒሽድ ምንን ያካትታል? ፉል ፊኒሽድ ስንል ደንበኞች ሲገዙ ምንን ያካትታል? በጣም ጥሩ ጥያቄ ነው። እንግዲህ ፉል ፊኒሽድ እና ሰሚ ፊኒሽድ ተብሎ ሲላይ ከፊኒሽንግ ስታተሱ አንጻር ስለሆነ ሰሚ ፊኒሽድ የምንለው በስታንዳርድ የፊኒሽንግ ነው። ሙሉ የፊኒሽንግ ስራውን ደንበኛው ራሱ መስራት በሚችልበት ሁኔታ፣ ከዛ ውጭ ያለው ግን የኮንስትራክሽን ስራውን አጠናቆ ከመስጠት ጋር ነው የሚያያዘው። ለምሳሌ ወደ ቤታችን ስንገባ የጋራ የምንላቸው ህንፃው ላይ የጋራ የምንላቸው ነገሮች በካምፓኒ የሚጠናቀቁና የሚሰሩ ይሆናል። ለምሳሌ የኮሪደር ሴራሚኮች፣ ደረጃዎች፣ የውጭ ቀለሙ የህንፃው ኤክስተርናል ፓርቱ ማለት ነው። እነሱ ነገሮች ሙሉ ለሙሉ በካምፓኒ ነው የሚሰሩ። ወደ ቤቱም ስንመጣ የቤቶቹ ሜን ጌት እና መስኮቶች እነዚህ አልሙኒየም ፍሬንች ዶር የሚሆኑ ሻተሮች የሚሆኑት እነሱ በካምፓኒ ስታንዳርድ ነው የሚሰሩት። ወጥ የሆነ ራሱን የቻለ ብራንዲንጉን የተከተለ ፊኒሽንግ ስለሚሆን ማለት ነው። ከዛ ውጭ ግን ወደ ቤታችን ስንገባ ነው ልዩነት የሚፈጥረው። ወደ ቤታችን ስንገባ ሜን ጌታችን ይገጠምና ከዛ ውጭ ወለላችን ሊሾ ነው የሚደረገው። ለሴራሚ ሬዲ ተደርጎ ነው የሚቀመጥልን። ግድግዳው 2 እጅ ልስን ወይም ደግሞ ቻክ በምንለው ሌብል ቻክ ተደርጎ የቀለም ቅብ ደንበኛውን የሚጠብቅ ይሆናል ማለት ነው። ከዛ ውጭ የኤሌክትሪክ ስራና የውሃ ፓይፖች ዝርጋታ ተዘርግተው በየቦታቸው ታፕ ተደርገው ተቀምጠው ፊክስቸሮች ሳይገጠሙ ነው የሚሰጣቸው። ስለዚህ እነሱም የደንበኞች ስራ ነው የሚሆኑት ማለት ነው። ከዛ በተጨማሪ የውስጥ በሮች፣ እነዚህ የባኞ ቤት እቃዎች፣ የኪችን ካቢኔት እና ቁም ሳጥኖች ከደንበኛው የሚጠበቁ ይሆናል ማለት ነው። ስለዚህ ሴሚ ፊኒሽድ የሚባለው ሌብል ይሄኛውን ነው የሚያካትተው። ፉል ፊኒሽድ ሲሆን ደግሞ ምንም የሚቀረው ነገር አይኖርም። ሙሉ አሁን እነዚህ ሴሚ ፊኒሽድ ላይ ይቀራሉ ያልኳቸው ነገሮች ሙሉ ተጠናቀው ይሰጠዋል። ሴራሚክ ስራው ተሰርቶ የባኞ ቤት እቃዎች ተገጣጥመው የውስጥ በሮች ኤቭሪቲንግ ፊኒሽንግ አልቆ ቁልፋችን ብቻ ነው ይዘን የምንገባበት ማለት ነው። ስለዚህ ፉል ፊኒሽድ የሚለው ሌብል ሙሉ ለሙሉ ቤቱን መረከብና መግባት ብቻ በሚያስችል ሁኔታ ተመቻችቶ የሚቀርብ ነው የሚሆነው ማለት ነው። በጣም ጥሩ። እነዚህ የቤት አማራጮች ምን ፋሲሊቲዎች ተሟልተውላቸዋል? በጣም ጥሩ ጥያቄ። ኮምፓውንድ እንደመሆኑ መጠን እንግዲህ ምናልባት ቅድም በመግቢያዬ 60,000 ስኩዌር ሜትር ላይ ያረፈ ሰፊ የመኖሪያ መንደር ነው እያልኩሽ ነበር። መንደር እንደመሆኑ መጠን ጌትድ የሆነ ኮምፓውንድ ነው የሚኖረው። ራሱን የቻለ መግቢያና መውጫ በሮች ይኖሩታል። ከሴኪሪቲ አንጻር በጣም ሴኪርድ ነው የሚሆነው። ስለዚህ አንደኛው ምላሽ የሚሆነው የሴኪሪቲ ኢሹ አይኖርበትም ማለት ነው። ከዛ በተጨማሪ ደግሞ የውስጥ ለውስጥ መንገዶች፣ ግሪነሪ የሚሉ ነገሮች በጣም ሰፋፊ መንገዶች አሉት። በኋላ ሳይቱ ላይ ወክ እያደረግን በደንብ ስለምናያቸው አስፋልት ነው የሚሆኑት። ግሪነሪዎቹ በጣም በቂ የሆነ የግሪነሪ ስፔስ ይኖራቸዋልና እነዚህ ነገሮችም አንደኛው ፋሲሊቲ ናቸው ማለት ነው። ከዛ በተጨማሪ ደግሞ ለልጆች መጫወቻ የሚሆኑ የፉትሳል ኮርቶች፣ የባስኬትቦል ኮርቶች፣ የዴይ ኬር እና መለስተኛ ክሊኒኮች፣ እነዚህ ነገሮች ደግሞ ኮምፓውንድ ነው ስንል ብዙ ጊዜ ምን እናስባለን መሰለሽ? ትንሽዬ መንደር ነው አይደለም? ያ ትንሽ መንደር ደግሞ እንደ ትንሽ ከተማ የሚታይ ነገር ነው። ስለዚህ ብዙ ኮሚኒቲ ነው የሚኖርበት። ያን ኮሚኒቲ ተጠቃሚ የሚያደርግ ነገር ሁሉ ሱፐርማርኬትን ጨምሮ ማለት ነው። ስለዚህ እዛው ኮምፓውንድ ውስጥ የሚገኝ ነው የሚሆነው ማለት ነው። ብዙ ሳንርቅ ብዙ ፋሲሊቲዎችን አክሰስ የምናደርግበት ሁኔታ ይመቻቻል ማለት ነው። ስለዚህ እነዚህን ነገሮች ሙሉ በአንድ የያዘ ነው። ከዛ በተጨማሪ እንግዲህ የውሃና መብራት ከሚሉ መሰረተ ልማቶች አንጻር ኮምፓውንድ ስለሚሆን
ውሃና መብራት በበቂ ሁኔታ የሚሟሉለት ነው የሚሆነው። ላይ ከርሰ ምድር ውሃ ይኖረዋል። 2-3 ቦታ ኤሌክትሪክ ጀነሬተሮች ይኖሩታል፣ ባካፕ ጀነሬተርን ጨምሮ ማለት ነው። ስለዚህ እነዚህ ነገሮች ሙሉ ለሙሉ የተሟሉ ይሆናል ማለት ነው። በጣም ጥሩ። እነዚህ የቤት አማራጮች ከስንት ብር ጀምሮ ማግኘት እንችላለን? ዋጋቸው ምን ያህል ነው? ወደ ዋጋቸው ስንመጣ እንግዲህ ሰንሰቲቭ የሆነው ኬዝ እሱን አይደለም እኛም ማስተላለፍ የሚፈልገው እሱን ስለሆነ ማለት ነው። ዋጋቸው ቅድም ሜንሽን እያደረኩት ነበር። በሴሚ ፊኒሽ እና በፉል ፊኒሽ ስለቀረቡ የተለያየ የሆነ ዋጋ ይኖራቸዋል ማለት ነው። ስለዚህ ባለ 2 መኝታ 107 ካሬ ሜትር እያልን ነበር። የ107 ካሬ ሜትር በሴሚ ፊኒሽ አጠቃላይ ዋጋ የሚሆነው ወደ 13,161,000 ብር ነው አጠቃላይ ዋጋው። የዚህን 30% ነው ቅድመ ክፍያው ደንበኛው የሚጠበቅበት ማለት ነው። ስለዚህ ያ ማለት ወደ 3,948,000 ወደ 4 ሚሊዮን ብር አፕሮች የሚያደርግ ገንዘብ ቅድመ ክፍያ መክፈል ይጠበቅበታል ማለት ነው። ቀሪ 70% የሚሆነውን ደግሞ በ1 ዓመት ጊዜ ከፍሎ እንዲያጠናቅቅ ይደረጋል። በየ3 እና በየ4 ወር ኢንተርቫሉ ማለት ነው። ይህንን ቤት ደግሞ በፉል ፊኒሽድ አማራጭም ደግሞ ያገኘዋል። በፉል ፊኒሽድ አማራጭ ሲሆን ደግሞ 14,487,000 ብር ነው የሚሆነው አጠቃላይ ዋጋው። የዚህም 30% ቅድመ ክፍያ ማለት ወደ 4.3 ሚሊዮን ብር ነው። አክቹዋሊ በሴሚ ፊኒሽ እና በፉል ፊኒሽድ ያለው የ1,300,000 ብር ብቻ ልዩነት ነው ማለት ነው። ስለዚህ ይህንን ቤት በሴሚም በፉልም ማግኘት ይችላል ማለት ነው። ባለ 3 መኝታውን ስንመጣ ደግሞ 130 ካሬ ሜትሩን ስናይ በሴሚ ፊኒሽድ ወደ 15,681,000 ብር ነው የሚሆነው አጠቃላይ ዋጋው። በፉል ፊኒሽ ደግሞ ወደ 16,600,000 ብር አካባቢ ነው። የ1 ሚሊዮን ብር አካባቢ ልዩነት አለ ማለት ነው በመካከላቸው በፊኒሽንግ እና ያለ ፊኒሽንግ ሲሆን ማለት ነው። የነዚህንም 30% ቅድመ ክፍያ ማለት በ4,700,000 ብር ቅድመ ክፍያ እና በ4,900,000 ብር ቅድመ ክፍያ ባለ 3 መኝታውን መግዛት ይችላል ማለት ነው። ቀሪ 70% የሚሆነው ደግሞ ቅድም ባለ 2 መኝታ ላይ እንዳልነው እስከ 1 ዓመት ባለ ጊዜ በየ3 እና በየ4 ወር ኢንተርቫሉ ከፍሎ የሚያጠናቅቀው ይሆናል ማለት ነው። ስለዚህ የተለያዩ ኦፈሮችን አቅርባቸዋል ማለት ነው ያከፋፈል ሂደቱ ላይ በሚገባ። ይህም ብቻ ሳይሆን ደግሞ የዲስካውንት ፓኬጆችም አሉ። ይሄኛው እንደ ኢኒሻል እኛ ሚኒመም ሪኳየርመንት ብለን ያስቀመጥነውን አድቫንስ ፔመንት ነው የነገርኩት። ነገር ግን ከዚህ ላይ ደንበኛው በራሱ ፍላጎት ጨምሮ ሲከፍል የሚደረግለት የቅናሽ መጠን አለ። ከ3% እስከ 6% ይደርሳል። ያ ማለት ከ500,000 ብር ሚኒመም ብናየው እስከ 1,300,000 ብር የሚደርስ ከአጠቃላይ ዋጋው ላይ ቅናሽ ያገኛል። ስለዚህ የዛ ቅናሽን ተጠቃሚ ሆኖ መግዛት ይችላል ማለት ነው። ጥሩ። እንግዲህ ሳይታችሁ በቦሌ ቡልቡላ እዚሁ ነው የሚገኘው እና ምናልባት ብዙ ጊዜ ቤት ሲገነባ ደንበኞች የሚያሳስባቸው ዴሊቨሪ ታይም ነው እና ያለው ፕሮግረስ እና እንዲሁም ደግሞ ለደንበኞች በምን ያህል ጊዜ ልታስረክቡ አስባችኋል? ምናልባት እሱን ሀሳብ ብናነሳ። በጣም መሰረታዊ ጥያቄ ነው። እንግዲህ እኛ ምናልባት ቅድም ሜንሽን እያደረኩ ነበር እና 60% ወይም 70% የሚሆነውን የኮምፓውንዱን አካል አስረክበናል እያልኩሽ ነበር። ያስረከብን የመጣ ነው ተሞክሯችን እንዴት ነው? ከስር ነው የተወሰኑ ብሎኮች ይገነባሉ፣ የደንበኞች ይተላለፋሉ። የተወሰኑት እንደዚህ እያለን የመጣ ነውና አሁን ላይ ያለንበትና እየሸጥናቸው ያሉ ብሎኮች ደግሞ በ6 ወር ጊዜ ደሊቨር የምናደርጋቸውና በ1 ዓመት ጊዜ ደሊቨር የምናደርጋቸው ናቸው። ስለዚህ ቀድመን 60 እና 70% አስረክበናል ስንል እነዚህኞቹ ቀሪ አሁን እየሰራናቸው ያለውን በአጭር ጊዜ እናስረክባለን ለሚለው መንደርደሪያ ሀሳብ ይሆነናል፣ መነሻም ይሆነናል ማለት ነው። ስለዚህ በ6 ወርና በ1 ዓመት ጊዜ የሚረከቡ ቤቶች ናቸው። ሞር ስናያቸው ደግሞ በጣም ግልጽ ይሆኑልሻል። በጣም ጥሩ። ስለዚህ ሳይቱ ላይ ያለውን ፕሮግረስ እና ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳስ? በደስታ ሳይታችን ላይ ተገኝተናል። ሳይታችን ደግሞ ቅድም እንዳልኩ 60,000 ስኩዌር ሜትር ላይ ያረፈ ሰፊ መንደር ነው። እዚህ መንደር ውስጥ ደግሞ 70% የሚሆኑትን ገንብተን አስረክበናል። በተቀረው 30% ነው ከጎናችንም ጀርባችን ላይ ያሉ ኮንስትራክሽኖችን የምታያቸው ማለት ነው። ስለዚህ እዚሁ ኮምፓውንድ ላይ ለመረከብ የትረስት ኢሹ የሚያጋጥመው ደንበኛ አይኖርም። ምክንያቱም ከግማሽ በላይ የሚሆነውን ሰርተን ስላስረከብና የሚታይ ነገር ስለሆነ ማለት ነው። የተቀሩት እንደምታያቸው ፈጣን የሆነ የኮንስትራክሽን ሂደት ላይ ነው የሚገኙት። ምናልባትም ቅድም እንዳልኩሽ በ6 ወር እና በ1 ዓመት ጊዜ የምናስረክባቸው ናቸው ማለት ነው። ፕላስ በታይፓቸውም +3 እና +4 የሆኑ ብሎኮች ናቸው። በዚህኛው ሳይድ ያሉት የሚታዩት +4 ህንፃዎች ናቸው። ከዚህ ከጀርባ ያሉት ደግሞ +3 የሆኑ ህንፃዎች ናቸው ማለት ነው። ስለዚህ አሁን ልታስረክቡ ያሰባችሁት ሳይት ይሄ የምንመለከተውን ሳይት ነው ማለት ነው። ፕሮግረሱ ምን ያህል ነው ማለት እንችላለን? ፕሮግረሳቸው እንግዲህ እንደምናየው በ6 ወርና በ1 ዓመት ጊዜ የሚረከቡ ስለሆኑ አንዳንዶቹ ከጀርባ እንደምታዩ የልስን ስራቸው አልቆ የቀለም ቅብና የአልሙኒየም ስራ እየተሰሩ ያሉ አሉ። አንዳንዶቹ ደግሞ የፓርችን ስራቸው አልቆ የልስን ስራ ላይ እየደረሱ አሉ። የተወሰኑት ደግሞ በከፊል ከጀርባ የምታያቸው ኮንስትራክሽናቸው በጥሩ የስትራክቸር ስራቸው እየተሰሩ ያሉ አሉን ማለት ነው። እንደምመለከተውም ከሆነ ሁሉም በስራ ላይ ናቸው ያሉ። እንደምታዩ እንግዲህ ሁሉም አክቲቭሊ በኮንስትራክሽን ሂደት ላይ ነው ያሉት። በጣም የሚገርም የኮንስትራክሽን ፍጥነት ነው ያላቸው። ፕላስ ደግሞ አጫጭር ፎቆች ስለሆኑ በአጭር ጊዜ ነው ሰርተሽ የምታጠናቀቅ። ምናልባት አሁን ይህንን ህንፃ ስትራክቸሩን ሰርቶ ለማጠናቀቅ 2 እና 3 ወራት ብቻ ነው የሚፈልገው። ምክንያቱም በወር እንኳን 1 ስላብ ብንሞላ ብለን ብናስብ +3 ከሆነ 3 ስላብ ለመሙላት 3 ወር ብቻ እንጨርስብን ማለት ነው። ጎን ለጎን የፓርችን ስራው እየተሰራ ልስን ስራው እየተሰራ ስለሚል በጣም ፈጣን የሆነ የኮንስትራክሽን ሂደት ነው ያለው ማለት ነው። ስለዚህ ፎቆቹ አነስ ማለታቸው ደግሞ የዴሊቨሪ ታይሙ ላይ
ተጽዕኖ አለው ብዬ አስባለሁ። በሚገባ ዳይሬክት የሆነ ተጽዕኖ ማለት ነው። አጭር ሲሆን በትንሽዬ ማቴሪያል በጣም በአጭር ጊዜ ገንብተሽ ታጠናቀቂዋለሽ ማለት ነው። ለዛም ነው እንግዲህ 70% የሚሆነው ስናስረክብ በጣም በፍጥነት ከስር እያስረከብን ይመጣን የማስረከብ ተሞክሯችን ከፍ ያለው ማለት ነው። ጥሩ። ስለዚህ ባለ 2 እና ባለ 3 የቤት አማራጮችን ነው ልታስረክቡ ያሰባችሁ ለደንበኞች እና ምናልባት ቤቶቹ ላይ ምን ለየት ያሉ ነገሮች ተሟልተውላቸዋል? ቤቶቻችን እንግዲህ ስናይ በፍሎር አንድ ቤት ብቻ ናቸው። አሁን በፍሎር አንድ ቤት ብዙ ጊዜ ካይሽ የተለያዩ ሪል ስቴቶችን እኛም በምናውቀው መረጃ አንድ ፍሎር ላይ 4፣ 5 ከዛም በላይ ቤቶች ነው የሚኖሩት። እኛ ላይ ግን በጣም ለየት ያለው በፍሎር አንድ ቤት ብቻ ነው። ባለ 2 እና ባለ 3 መኝታ ላይ ባለ 2 መኝታ ካልን ግራውንድ ፍሎር ላይ ብቻ ነው የምናገኘው 107 ወይም 110 ካሬ ሜትር ቅድም እንዳልኩሽ አማራጭ አለ። ባለ 3 መኝታ ካል ደግሞ 130 ወይም 133 ካሬ ሜትር ነው። እሱም አንደኛ፣ ሁለተኛና ሶስተኛ ፎቅ ላይ ብቻ ነው የምናገኘው ማለት ነው። ስለዚህ እዚህ ኮምፓውንድ ላይ ደንበኞች ቤትን ለመግዛት ሲመጡ ዝቅተኛ ፍሎርን ያገኛሉ ማለት ነው። በጣም ጥሩ። ምናልባት ደንበኞች ቤት ሲገዙ የመጀመሪያ ጥያቄያቸው ሎኬሽን ዋይዝ ነው እና እኛ ደግሞ የምንገኘው ከአየር መንገድ በቅርብ ርቀት በቦሌ ቡልቡላ ላይ ነው እና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው ብለህ ታስባለህ? በጣም መሰረታዊ ጥያቄ ነው። ሎኬሽን በየትኛውም ኢንቨስትመንት ሲታሰብ ቅድሚያ የሚሰጠው ቦታ ነው። ምክንያቱም እሱ ላይ ነው ቀድመን ኢንቨስት የምናደርገው። ስለዚህ የተገኘንበት ቦሌ ቡልቡላ ደግሞ ከአየር መንገዳችን ምናልባት የ5 እና የ10 ደቂቃ ድራይቭ ነው። በጣም በቅርብ ርቀት የሚገኝ ነው። ክፍት የሆኑ የመንገድ አማራጮች ያለበት ሎኬሽን ነው። ፕላስ ደግሞ ኮምፓውንድም ነው። ሌላኛው ተመራጭ የሚያደርገው ነገርና አካባቢውን ስናይ ለመኖርም ለኢንቨስትመንትም በጣም የሚመች አካባቢ ነው። አየሩ ነፋሻማ ነው። ኢንቫይሮንመንቱን እንኳን ስናይ በጣም ብዙ ማህበረሰብ መርጦት እየኖረበት ያለ አካባቢ ነው። ፕላስ መሰረተ ልማቶች የተሟሉ ነው። ገበያዎችን በቅርብ ርቀት ማግኘት ይቻላል። ትምህርት ቤቶችን፣ የተለያዩ መንግስት ተቋማትን፣ የሃይማኖት ተቋማትን በቅርብ ርቀት የምናገኝበት አካባቢ ነው። ስለዚህ ከዛ አንጻር በጣም ቆንጆ የሚባል ሎኬሽን ነው። በጣም ጥሩ። ስለዚህ ደንበኞች ከመግዛታቸው በፊት ሳምፕል ሃውሱንም እዚሁ ሰርታችሁ ነው የምታሳዩቸው ማለት ነው? እንግዲህ እንደምታየውን ፊት ለፊታችን ያለቁ አፓርትመንቶች ናቸው። ምናልባት ከኮምፓውንዱ ላይ ከግማሽ በላይ የሚሆነውን አስረክበናል ስንል ማሳያችንን እነዚሁ ናቸው። ደንበኞችም ሲመጡ ስራ ላይ ያሉትን ነው አይደል የሚገቡት። ነገር ግን ያለቁትን ቤታቸው ምን ሊመስል እንደሚችል በቪዥዋላይዝ አድርገው መሳል በአግባቡ የኔ ቤት ይህ ነው ብለው ወስነው መሄድ ይችላሉ ማለት ነው። ስለዚህ ያ እነዚህ ያለቁትን እስኪ እንያቸው እንደ ማሳያ ማለት ነው። በጣም ጥሩ። እንግዲህ ሳምፕል ሃውሳችን ይሄንን የሚመስለው ለምሳሌ ይሄ ባለ 2 መኝታ ቤቱ ነው። 107 እና 110 ካሬ አማራጭ አለ ያልኩሽ ይሄንን ነው የሚመስለው። በቤት ይዞታ ስናየው ሰፊ ሳሎን ይኖረዋል፣ በረንዳ ይኖረዋል፣ ማስተር ቤድሩማችን ማስተር ባዝ ጨምሮ ይኖራል። ክሎዝ ኪችን እና ሌላኛው አንድ መኝታ ቤት ከኮመን ባዝሩም ጋር የምናገኝበት ይሆናል ማለት ነው። ይህ እንግዲህ በፉል ፊኒሽድ አማራጭ ሲቀርብ ማለት ነው። ፉል ፊኒሽዳችን በዚህ ሌቭል ነው የሚሆነው። ባለ 3 መኝታ ቤት ስናይ እንግዲህ 130 እና 133 ካሬ ሜትር ነው። ፊኒሽንጋቸው ተመሳሳይ የሆነና ኤክስትራ ልዩነት የሚኖረው አንድ መኝታ ቤት አዲሽናል ይኖራል። የላውንደሪ ሩም ራሱን ችሎ ይኖረዋል። ስለዚህ ከዛ ውጭ ያሉት ማስተር ቤድሩም፣ ሁለቱ መኝታ ቤቶች፣ ኮመን ባዝሩም፣ በረንዳው፣ ሳሎኑ ስፓሽየስ የሆነ ሰፊ ሳይዝ ያለው ክፍል ይሆናል ማለት ነው። በጣም ጥሩ። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ በዚህ ዕድል ልስጥ። በጣም ጥሩ። እንግዲህ እንደ ሳይት በሰፊውም ስላወራንበት በጣም በጥሩ አማራጭ ለሽያጭ የቀረቡ ናቸው። ዋጋቸውን እንደነገርኩሽ በጣም ቆንጆ ዋጋ ነው ያላቸው። አማራጮቹም እንደዛው እና በፍሎርም ኢቨን የመረጥነውን መተን የምናገኝበት ሁኔታ ላይ ነው የምንገኘው። ምናልባት ባለ 2 መኝታ ቤቶችን ግራውንድ ፍሎር ላይ እናገኛለን። ባለ 3ቶችን አንደኛ፣ ሁለተኛ እና ሶስተኛ ፍሎር ላይ እናገኛለን። የቀረቡበት ዋጋ አማራጩ በጣም አፎርደብል የሆነ ፕራይስ ነው። ስለዚህ ይህንን አድቫንቴጅ የሚጠቀም ደንበኛ ካለ ቀድሞ ኮንታክት ያድርገን ነው ልንል የምንችለው። ምክንያቱም ከዚህ በፊት የተለያዩ ማስታወቂያዎች ሰርተን ደንበኞች በደረሱ ሰዓት አልቋል እያልናቸው ነበር። ዛሬ ላይ ግን አክቲቭሊ ሳይቶቹ ስቶኮቹ በበቂ ሁኔታ አሉ። ኮንታክት ያድርጉ። በጣም ጥሩ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ሲፈልጉ በምን አማራጮች ያገኛቸው? እንግዲህ ደንበኞቻችን ታች ቪዲዮ ስር በተቀመጠላቸው ስልክ ቁጥር በቴሌግራም፣ ዋትሳፕ ዳይሬክት ኮሊንግ በመደወል ባሉበት ሆነው ትክክለኛው መረጃ ማግኘት ይችላሉ። ባሉበትም ሆነው ደግሞ በነገራችን ላይ መግዛት ይችላሉ። አባት ኮንታክት ያድርጉንና ዶክመንቶችን ከድርጅታችን ወደ እነሱ ፐርሰናል አካውንት ቪኤችኤሎችን በመላላክ ኮንትራታቸውን መጨረስ ስለሚችሉ ባሉበትም ሆነው ግዢዎችን መፈጸም ይችላሉ ማለት ነው። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልኝ። አመሰግናለሁ። መልካም ጊዜ